የኢቢኤስ ቴሌቪዥን ለሰዓታት ያክል ከአየር ላይ እንዲወርድ መደረጉ ተነገረ። የኢቢኤስ ቢሮ በፌዴራል ፖሊስና በደህንነት ተከቧል። ከበባውን የፈጸሙት የመንግስት ደህንነቶችና የፌዴራል ፖሊስ ተቋማት ስለመሆናቸው ነው የተነገረው። በዚህ ከበባ በርካታ የቤት ሰራተኞችም በፖሊስ እየተፈተሹ ነው። ሰራተኞቹ መግባት እንጂ መውጣት አይችሉም መባላቸው ተነግሯል። ወጣት ብርቱካን በፌዴራል ፖሊስ ጽህፈት ቤት ውስጥ እንደምትገኝ የተነገረ ሲሆን ዶክመንተሪም እየተሰራ እንደሚገኝም ለማወቅ ተችሏል። መረጃዎችን ይዘናል። የአማራ ፋኖ በጎጃም ከፍተኛ ወታደራዊ ድልን መቀናጀቱን አስታወቀ። የአማራ ፋኖ በጎጃም ዛሬ ባደረገው የ8ኛ ቀኑን ዘመቻ አንድነት ውጊያ ድልን መጎናጸፉን ይፋ አድርጓል። ታደምጡታላችሁ። በጎንደር ከተማ አጼ ፋሲል ክፍለ ጦር በጎንደርና አካባቢው ያደረገ ባለው ውጊያ በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረኩን ይፋ አደረገ። መረጃዎችን ይዣለው። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የሚዲያ አማራጭን ሰብስክራይብ እያደረጋችሁ የደወል ምልክቷን ስትጫኑ እነዚህንና መሰል መረጃዎችን በየዕለቱ በየቀኑ ታደምጣላችሁ። ሀቀኛ መረጃዎችን ለማግኘት ሚዲያችንን ተቀላቀሉ። አብራችሁን ቆዩ። የኢቢኤስ ቴሌቪዥን ለሰዓታት ያክል ስርጭት ማቆሙ ተነገረ። ውጥረቱ ከፍተኛ ነው። በፌዴራል ፖሊስና በደህንነትም ተከቧል ተብሏል። የብርቱካን ተመስገን የግፍ በደል ታሪክ በኢቢኤስ ቲቪ ለህዝብ ይፋ መሆኑን ተከትሎ በስልጣን ላይ የሚገኘው የመንግስት ኃይል በከፍተኛ ድንጋጤ ውስጥ ይገኛል ተብሏል። ብርቱካን ተመስገንን በአዲስ አበባ ፌዴራል ፖሊስ ቢሮ በእስር ላይ ትገኛለች። የኢቢኤስ ቴሌቪዥን የፕሮግራሙ ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስደው ከታሰሩ በኋላ ሌሎች ባለሙያዎችም ከፕሮግራም ቀረጻ ጋር በተገናኘ ተለይተው በፖሊስም የመኪና ውስጥ እንዲገቡ ተደርጎ በግቢው ውስጥ ታግተው ይገኛሉ ተብሏል። የመረጃ ይፋ እስከሆነበት ሰዓት ድረስ ከጠዋቱ ጀምሮ ወደ ኢቢኤስ ቢሮና ቅጥር ግቢው ውስጥ ወደ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ የነበረ ሲሆን ከምሳ ሰዓት በኋላ በግቢው ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና በደህንነት የኢቢኤስ ቅጥር ግቢ በከፍተኛ ሁኔታ አካባቢና ጥበቃ ውስጥ እንደገባ ተነግሯል። የኢቢኤስ አዘጋጅ ሉላ ገዙ በአሁን ሰዓት ላይ በመንግስት ኃይሎች ታስራለች የተባለው መረጃ ተሰራጭቶ እንደነበር ይታወቃል። ይሁን እንጂ ከአንድ ቀን እስር በኋላ አሁን ተፈታለች። ከዚሁ ጋር በተያያዘ ኢቢኤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጥ የተባለው መግለጫ በተቋሙ በተረጋገጠ የማህበራዊ ትስስር ገጽ እንዲሁም በሚዲያው የግል በሰጠው አንዳችን መግለጫ እንደሌለ ነው ለማወቅ የተቻለው። ይህም ማለት በኢቢኤስ በኩል የተሰጠ ይፋዊ መግለጫ የለም። የኢቢኤስ ቴሌቪዥን በዛሬው ዕለት ሶስቱም ቻናሎቹ በኢትዮጵያ ሳተላይት ላይ ስርጭት አቁመው የነበረ ቢሆንም ከአንድ ሰዓት በፊት ግን ስርጭቶቹ ዳግም መመለሳቸውን ሰምተናል። የታሰረችው ወጣት ብርቱካን ተመስገን አሁን በፌዴራል ፖሊስ ቢሮ ውስጥ ሐሰተኛ ዶክመንተሪ እየተሳተፈች ነው ተብሏል። የመንግስት ኃይሎች አስገድደዋት ሐሰተኛ ዶክመንተሪ እያሰሯት እንደሚገኙ ነው ለማወቅ የተቻለው። ሐሰተኛ ዶክመንተሪው ምናልባትም ብርቱካን ተመስገን አስገድደው ነው እንደዛ እንድል የተገደድኩት የውሸት ታሪክ ነው እንድትል አሊያም ደግሞ ድርጊቱን የፈጸሙት ጽንፈኛ ኃይሎች ናቸው ብላ ነገሩን ወደ ፋኖ እንድታላከክ በመንግስት ኃይሎች ልትደረግ እንደምትችል ነው የተነገረው። በርካታ ህዝብም ከወዲሁ ይህንን ሊሰራጭ የታሰበውን ዶክመንተሪ በተጠንቀቅ እንዲጠብቅ ነው ጥሪ የቀረበው። የመንግስት ኃይሎችም ይህንን እኩይ ዓላማቸውን ቢያቆሙና በልጅት ህይወት ቁማር መጫወታቸውን ቢያቆሙ ይመረጣል ተብሏል። ዛሬ 8ኛ ቀኑን ባስቆጠረው የዘመቻ አንድነት ውጊያ የአማራ ፋኖ በጎጃም መብረቃዊ ጥቃት ፈጽሜያለሁ ብሏል። የአማራ ፋኖ በጎጃም 6ኛ ክፍለ ጦር በላይ ዘለቀ ብርጌድ፣ በረኛው ጅቦላ ምተራ ብርጌድ፣ ቀስተ ደመና ብርጌድ በጥምረት በመሆን ከደብረ ማርቆስና ከደንበጫ በቅርብ ርቀት ላይ የምትገኘው አማኑኤል ከተማ ላይ ባደረጉት ውጊያ በርካታ ድልን ተጎናጸፍን ብለዋል። ከማለዳው 12 ሰዓት እስከ 5 ሰዓት የዘለቀው የጠንካራ ውጊያ 16 ክላሽ የተማረከበት ሲሆን 14 የመንግስት ኃይሎችም እጃቸውን ለፋኖ የሰጡበት ነው ተብሏል። በመቶዎች የሚቆጠሩት ደግሞ ጉዳትን አስተናግደዋል። የአማራ ፋኖ በጎጃም ሁለተኛ
3ኛ ተፈራ ዳምጤ ክፍለ ጦር ዋሸራ ላይ ባደረገው እንዲሁ ጥምር የማጥቃት ውጊያ ከ23 በላይ የመንግስት ወታደሮችን ገደልኩ ያለ ሲሆን ከ18 በላይ ቁስያለው፣ አንድ ዲሽቃ መትቼ ከጥቅም ውጭ አድርጌያለሁ። ዋሸራ ከተማ ላይ የመንግስትን አከርካሪ የሰበረ ውጊያም አድርጌያለሁ ብሏል። የአማራ ፋኖ በጎጃም 4ኛ ጃዊ ክፍለ ጦር በሰርጎ ገብ ማጥቃት ስልት ጃዊ ፈንድቃ ከተማ ላይ ወሰድኩት ባለው እርምጃ የስርዓቱ ዋና ቁንጮ የነበሩ 2 ቀንደኛ አመራሮችን ደምስሻለው ብሏል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦርም ሰማ ብርጌድ ባደረገው አሰሳ ከደብረ ከተማ በቅርብ ርቀት ላይ የሚሊሻ ስልጠና ሲወስዱ የነበሩ 11 የመንግስት ወታደሮችን እስከ መሳሪያቸው ማረኪያለው ብሏል። በአማራ ፋኖ በጎጃም በርካታ ቀጠናዎች ህዝባዊ ንቅናቄ መድረክ ስራ በሰፊው እየተሰራ ነው ያለው የተቋሙ መግለጫ የጎጃም አማራ ስርዓቱን እስከ መጨረሻው ለመፋለም ቁርጠኝነቱን አሳይቷል። በቀጣይ ከአማራ ፋኖ የሚመጣውን ማንኛውንም የክተት ጥሪ በመቀበል የአብይ አህመድን መንግስት እጁን ይዘን የያዘውን መሳሪያ ለመቀበል ዝግጁ ነን በማለት ነው በቃል አቀባዩ በኩል የገለጸው። ይህ በእንዲህ እንዳለ በጎንደር የተለያዩ ቦታዎች ላይ ዛሬ ውጊያዎች እንደቀጠሉ ናቸው። በተለይ በደንቢያ ቆላ ድባ ሻውራና አካባቢው ላይ እየተደረገ ባለው ውጊያ የመንግስት ኃይል ከፍተኛ ኪሳራን ማስተናገዱ ተነግሯል። ከሮቢትና ከጭልጋ ወደ ቆላ ድባ ሲያቀኑ በነበሩ 2 የመንግስት ወታደሮች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ጉዳት መድረሱ ነው የተነገረው። የፋኖ ኃይሎች በበኩላቸው በርካታ የነፍስ ወከፍና የቡድን መሳሪያዎችን በእጃችን አስገብተናል ሲሉ ገልጸዋል። አድማጮቻችን ለዛሬ የነበረን መረጃ ይመስላል። በሌላ መረጃ መለሳለሁ። በደህና ቆዩ።